ብሩክና ሀይሚ የማይመጥናችሁ ቦታ አትገኙ። በተለይ ብሩክ ማለት ነው። እንዴት ነው ቤስት ፍሬንድ ማለት በዚህ ልክ ነው እንዴ? ብሩክ ኧረ ተው፣ ወዴት እየሄድክ ነው? ቡራ እንግዲህ ዛሬ ነገሮችን ላስተካክል ነው ብሎ ሀይሚን ጠርቷት ነበር እና ሀይሚ ደግሞ እንግዲህ ያው ባልጠበቅነው መልኩ ሌላ ሰው ይዛ መታለች። ያው እንደ ኖርማል ነው መተው ነው እንደ እንግዳ ነው አውርተው የሄዱት። ከዚህ በኋላ አብረን ልንመጣ እንችላለን ምናምን ብላ እንደዚህ እጇን አጣጥፋ ነው ያወራች እንጂ መለጣጠፍ ምናምን ነገር የሚባል ነገር የለም በሀይሚ ማለት ነው። እና ነገሮችን ላስተካክል ነው ብሎ መጥቶ እንግዲህ የእሱን ቪዲዮ አዳምጠን ወጣ ስንል ሶሲ ቤት ደግሞ እንደዚህ ያለ ቪዲዮ አለ ማለት ነው። ቡራ ግን ምንድን ነው አላማህ? እኔ ምንም ያንተ ነገር እንዲው አልገባኝም። የምር እኔ እስካሁን ድረስ ቡራን ምንም በታምር ያኔ ማለት እየተከራከርኩ ነው ያለሁት። እንኳን ቅንብር ነው ምናምን እያልኩኝ ማለት ነው። እና በእርግጥ እዚህ ጋር ምንም ነገር እያደረጉ አይደለም፣ ግን እህቴ ወንድሜ በሚለው ሙዚቃ ተቀናብሮ አይታችሁታል ብዙዎቻቸውም እና እኔ እንደውም በዚህ የመጣሁት አላጋነንም ብዬ ነው ማለት ነው። እና የምር ለምንድን ነው ወይ እንደዚህ እልክ ምንድን ነው? አሁን ዛሬ የተለቀቀው ቪዲዮ አሪፍ ነበር ስላችሁ ያኔ ቡራ ነገሮችን ለማስተካከል ነው ምናምን ብሎ ሲመጣ ሀይሚ ደግሞ ባለፈው በጣም ስለተናደደች ስለተበሳጨች እሷን አቁሞ ሊንዳን እየሳመ ነበርና በልደቷ ቀን ማለት ነው። አይደረግም እንደዛ። ምንም እንኳን ስራም ቢሆን ብድር ለመመለስም ቢሆን የሚስመውን የሚለጣጠፈውን ነገር እኔ አልደግፍም በራሴ በኩል ማለት ነው። ግን ደግሞ አሁን ቡራ ምንም አያገባችሁም እያለ ነው እና ከፈለጋችሁ ምከሩኝ፣ ካልፈለጋችሁ ካልተመቻችሁ ተው እያለ ነው እና መስመር እየሳትክ ነው ቡራ ማለት ነው። የምሬን ማለት ነው። በቃ ሀይሚን የምትወዳት የምታከብራት የምታፈቅራት ከሆነ ግዴታ ከሌሎች ሴቶች ጋር እንደዚህ የፈለገ መቼም ስጋ ዘመድህ አይደለችም አይደል? ሶሲ ቤስት ፍሬንድ ናት፣ ጓደኛዬ ናት። በነገራችን ላይ ከሶሲ ራቅ እንዳትሉኝ መራቅ አልችልም ብሏል ባለፈውም እና አይዶን ነው ሀይሚ እጣ ፈንታሽ ምን እንደሆነ ፈጣሪ ነው የሚያውቀው። እጣ ፈንታሽ እንግዲህ አንድም የቡራ ትሆኛለሽ፣ አንድም ደግሞ በቃ ቡራ ብቻ አይደለም ወንድ አይደለ እንዴ? ምንድን ነው ይነን ያህል እንዴ? ብሩክ የምሬን ማለት ነው። እኔ በጣም ነው እንደዚህ በእኔ ቢሆን እናድዳለሁ። በእኔ በራሴ ሁኜ ነው የማስበው። ገብቷቸዋል አይደለ? ማለት አሁን ሀይሚ እንግዲህ ልክም ሆኗት ብድሯን ለመመለስ ነው። የሀይሚ አሁን ዛሬ ምንም የተጋነነ ነገር የለውም። ጀስት እንደተጠራ እንግዳ መጣች፣ አወራች፣ አንዳንድ ነገሮችን አለች፣ ዝም ብላ ሄደች ማለት ነው ከልጁ ጋር ማለት ነው። ይሄ ልጁ ደግሞ ይታወቃል፣ የሁለታቸውም ጓደኛ ነው። ቲክቶክ ላይ ያኔ ታዋቂ ነው ማለት ነው እና የሶሻል ሚዲያ ሰው ነው። ግን ቡራ ዛሬ የሰራው ቪዲዮ አሪፍ ነበር። አሪፍ ሆኖ ሳለ ያኔ ነገሮችን ላስተካክል ነው እያለ ነበር እና ነገሮችን ላስተካክል ነው ሲል ሀይሚ ደግሞ ብድሯን ለመመለስ ይህን ይዛ መጣች። ብድር በምድር ማለት ነው። በተጋነነ መልኩ አይደለም ሀይሚ ራሱ የመጣችው ማለት ነው። እና ይሄን ቪዲዮ አይቼ በቃ ቪዲዮ ለመስራት በጣም እንትን ብዬ ነበረ ማለት በቃ እንደገና ይህን ሳይ ላለመስራት ራሱ ፍላጎት አለኝ እና የምሬን ማለት ነው። እና እዛ ጋር ስገባ እህቴ ወንድሜ በሚለው ሙዚቃ ተከናብሮ እንደዚህ እያሽከረከራት ማለት ነው። ቡራ እያሽከረከራት በእንደዚህ አለባበሷ እንግዲህ ባለባበሷ ትገምቷት ይላል እንግዲህ ብሩክ ማለት ነው። እና ኧረ እኔ አይዶን ነው ለእንጃ ወደ ራስ ተመለስ ብሩክ። ታው አንተ የፈለገ ነገር እንኳን አርገሃል ብትባል ያንን ቪዲዮ ካላየነኛ እና ምንም ምክንያቱም በዚህ ወር ብቻ አይደለም ያንተ ማንነት የሚገለጸው እና ብሩክ በጣም አስተዋይ ልጅ ነው። የምሬን ማለት ነው። በጣም አስተዋይ ልጅ ነው። በጣም ጨዋ ልጅ ነው። አሁን ግን ልክ እየገባ በቃ መስመሩን እየሳተ ይገኛል እና ምንም እህትክም ብትሆን መቼም ስጋ ዘመድህ አይደለችም። አሁን ይሄንን ቪዲዮ ሀይሚ ስታይ ምንድን ነው የምትለው? የምሬን ማለት ነው። እስኪ ምን ትላለች? አሁን አንተ ነገሮችን ለመፍታት ችግሮችን ለማስተካከል በቃ ነገሩ ይበቃል፣ ያሰብኩት ተሳክቶልኛል ስትል ነበር ደግሞ ዛሬ እና ምኑ ነው ያሰብኩት የተሳካል? ሀይሚን እንድትታረቅህ ማድረግ ነው ወይ ምናምን? ሀይሚን እኮ ያ ሁሉ ነገር ይቅርታ ካልካት በኋላ የሆነ አሪፍ ነገር ይዘ በየመንገዱ ብቻ ስታገኛት ይቅርታ ሳይሆን ወይም ካሜራ ደቅና ይቅርታ ሳይሆን ብሩክ ማለት ነው የእውነት አፍቃሪ ከሆንክ አንተ በቃ ማለት አበባ ይዘህ ምርጥ ስጦታ ይዘህ እኮ አንድ ቀን ነገሩን ብታሳጥረው እዚህም ባልደረሰ። ሀይሚ ይቅርታን በወቅቱ ያልተቀበለችበት ነገሩ እየሰፋ ስለሄደ ነበረ እዚህም የተደረሰው ማለት ነው። እና ብቻ ስበቡ በአንተና በሶሲ ነገር መጥቶ እዚህ ደርሳችኋል። አሁንም ቢሆን ነገሮችን ለማስተካከል ከሆነ ለምንድን ነው ሌላ ስህተት በስህተት ላይ ሌላ ስህተት የምትሰራ ብሩክ ማለት ነው? ምንም እህትህ ያኔ ስጋ ዘመድ አይደለችም አይደለች ሶሲ
ያኔ ለሷ ብዙ ነገር ሲል ነበር። ቤስት ፍሬንድ ናት፣ ጓደኛዬ ናት ምናምን ምናምን ሲል ነበር በቀደምም እና በማንነቷ እንትን አትበሏት፣ ባለባበሷ የዋህ ናት ብታቋት ምናምን ብቻ አላቅም። አሁንም ደግሞ እሷ ከፍፄ ጋር ለመስራት ወስናለች፣ ተስማምታለች። በዚህ መልኩ ሀይሚ ምን ልትሆን ነው ማለት ሀይሚ የራሷንም እኮ ብላ 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 ሀይሚ እኮ ነገሮች ከአቅሟ በላይ ከሆነ ሁሉን ነገር ትታ በራሷ መንገድ ትሄዳለች። አንተም የራስህን ላይፍ ትቀጥላለህ። ግን አንተ ሀይሚን ትወዳታለህ፣ ሀይሚም አንተን ትወድሃለች። አንተ ከሀይሚ ምን አተህ ነው? ሀይሚ እስከ አንተ ምን አታ ነው? እልክ ምን ይሰራላችኋል? ለሁለታችሁም ማለት ነው። ለምንድን ነው ቡራ በጥፋት ላይ ጥፋት የምታደርግ? ከሶሲ ጋር እንደዚህ አይነት ቪዲዮ ለምን ትሰራለህ እንዴ? ሀይሚ አሁን ሴት ናት፣ ይሰማታል። መቼም እህት አይደለችም ሶሲ። እንዴት ነው እንደዚህ አይነት ነገር? አሁን ዛሬ የሰራው ቪዲዮ ደስ ብሎኝ ነበር። ነገሮችን ለማስተካከል ነው። አሪፍ በአሪፍ በቃ አላል ንግግሩ ልክ እንደ በፊቱ ማለት ነው። በቃ ቡራ ሊመለስ ነው፣ ነገሮችን ሊያስተካክል ነው እያልኩኝ በመሀል ሀይሚያን ያን ልጅ እዛ መጣች፣ ቅዱስን ማለት ነው። እና ያው በቃ አላደል ብድር ለመመለስ ብላ የተወሰነ ነገር አወራርታን ሄደችው። ብዙም የተጋነነ ነገር ወይ አልተለጣጠፈች ወይ ምን አላለችም ሀይሚ ማለት ነው። ነገር ግን ብሩክ ስወጣ ይሄንን ቪዲዮ ደግሞ ስለዚህ ይህን ቪዲዮ ሳይ ደግሞ ገረመኝ። በቃ ማለት እንዴት ነው ቡራ እዚህ ጋር የሚያወራው ጥሩ ነገር ጥሩ መስፈርት ይዞ መጣ፣ ወደ ድሮ ሊመለስ ሊታረቁ ነው ስል ደግሞ እዚያ ጋር ሳ ደግሞ ከሶሲ ጋር እንደዚህ የሚሆን አየውና ብቻ ግን ከባድ ነው። ያኔ ሀይሚ ጣፈንተዋ ምንድን ነው ይሆናል ብላ ለፍታ አንተን የእሷ ማድረግ ካልቻለች መተው ብቻ ነው። ሌላ ምን ይደረጋል? ስለዚህ ስራም ቢሆን እባካችሁ በዚህ ልክ አትውረዱ። ተው የምር የማይመጥናችሁ ቦታ